ሰላም ሰላም የዶክተር ቤተሰቦች እንደምን ቆይታችኋል? ዛሬም መጥቻለሁ። አሁን ላይ የምነግራችሁ ነገር ትንሽ የሚያሳዝን ነው። ምናልባትም ለምታደንቋት ለምትወዷት ደግሞ መርዶ ሊሆን ይችላል። እጅግ በጣም የምንወዳት ገና በልጅነት ድክ ድክ እያለች የምትገኝ ተዋናይት ትንሽ አስደንጋጭ ነገር ገጥሟታል። አንድ ማደግ ለሚፈልግ ሰው ነገን እያሰበ ለሚታተር ሰው እጅግ በጣም አሳዛኝ ነገር ነው ተብሎ ሊነሳ ይችላል። ይህች ተዋናይት ማነች? ምንድነው የገጠማት የሚለውን ነገር እንነጋገራለን። እስከ መጨረሻው ድረስ አብራችሁኝ ከዘለቃችሁ መረጃውን ትሰሙታላችሁ። ዶች ነኝ ከዶች ኤችዲ። ለዶች ኤችዲ አዲስ ከሆናችሁ ቻናላችን ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ደግሞ ላይክ ብታደርጉ፣ ኮሜንት ላይም ደግሞ የሚሰማችሁ ነገር ብትጽፉልኝ ለእኔ ትልቅ ድጋፍ ነው የሚሆነው። እንዳልኳችሁ በመግቢያ ላይ አንዲት በአፍላ ፍቅር በጣም የምንወዳትን የምናደንቃት ተዋናይት አስደንጋጭ ነገር ገጥሟታል። ይህችም ተዋናይት ሩት አበበ ወይንም በገጸ ባህሪ ስሟ ብዙሃኖቻችን በምናውቀው ሄለንን ሆና የምትጫወተው ተዋናይት ማለት ነው። ይህች ተዋናይት እንግዲህ በቅርብ ጊዜ ምናልባትም በ3 እና በ4 ወራት መካከል አይፎን 17 ፕሮ ነበራት። ይህንን አይፎን 17 ፕሮ ብዙዎቻችሁ እንደምታውቁት ለአንድ ዲጂታል ኮንተንት ክሪኤተር ምን ማለት እንደሆነ ትርጉሙ በደንብ አድርጎ ይገባቸዋል ብዬ አስባለሁ። በአሁኑ ሰዓት እንዲህ አይነት ጥሩ ስልኮችን በእጆቻቸው የያዙ ሰዎች ብዙ ነገሮችን መፍጠር ይችላሉ፣ ብዙ ነገሮችን ማድረግ ይችላሉ። ምናልባት አንድ ገበሬ እርሻዬ ነው ብሎ ሊያወራ እንደሚችለው ለአንድ ኮንተንት ክሪኤተር ስልኩ ከእርሻም በላይ ሊሆን የሚችል ነውና ይህች ልጅ እንግዲህ እርሻዋን ነው ያጣችው። ምናልባትም የደረሰ በእጇ የገባን ሰብል ነው እንደወደመባት የምቆጥረው እና ምናልባትም ደግሞ የተሰረቀባት በቅርብ ጊዜ ደግሞ ከእጇ ገብቶ ምናልባት ገና ያልሰራችበት ነው ለመስራት ምናልባት እቅድ አውጥታ የተቀመጠችበት ነው ብዬ ማሰብ እችላለሁ። ምክንያቱም ገና በቅርብ ጊዜ የመጣ ነው፣ ብዙ ነገሮች ያልተሰሩበት አዲስ ቀፎ አዲስ ስልክ ነው። ያንን ደግሞ ከምንም በላይ ደግሞ አሳዛኝ የሚያደርገው አንድ በልጅነት ለመለወጥ የሚታትርን ሰው ያለውን ነገር አሳይቶ ነገውን ለማስተካከል ለሚሮጥ ለእሱ አይነት በልጅነት እየሞከረ ላለ ሰው እጅግ በጣም አሳዛኝ ጉዳይ ይመስለኛል። ስልኳ ተሰርቋል። አይፎን 17 ስልኬ ተሰርቋል። እሱም በቃ ተቀብዬዋለሁ ችግር የለውም ምናምን ነገር ብዬ እንግዲህ ለመቀበል እየሞከርኩ ነበረ። ግን አካውንቴን ከፍተው ኢንስታግራም እና ቲክቶክ አካውንቴ ላይ ያሉ ሙሉ 2 ዓመት ሙሉ የለፈውባቸውን ቪዲዮዎችን አጥፍተዋቸዋል። ዲሌት ማለት ነው። ትረጁ ከሆነ ስልኳን ሰርቀዋታል። ከመስረቃቸውን በላይ ደግሞ እጅግ በጣም አሳዛኙ ነገር ሙሉ በሙሉ ቲክቶክ ላይ ያለ ቪዲዮ ጠፍቷል። ከዚህ ቀደም የነበረውን ከ6 ሚሊዮን በላይ ላይኮች ያሉት ቪዲዮዎቿ አሁን ላይ ጠፍቶ 1.9 እስከ 2.5 ሚሊዮን ላይክስ ብቻ ናቸው ያሏቸው። አንድ ቪዲዮ ብቻ ነው የቀራት። ይህም ይህ ጉዳይ መፈጠሩን ለማሳወቅ የለጠፈችው ቪዲዮ ነው ማለት ነውና ለዚች ልጅ እጅግ በጣም አሳዛኝና ትልቅ ዱብዳ፣ በጣም አስደንጋጭ፣ በጣም አሳዛኝ እንዲሆን የሚችል ነገር ነው። በጣም 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 የሚያሳዝንም ነገር ጭምር እንደሆነ ማንሳት ገቢ ነውና ስርቆቱ እንዴት ተፈጸመ፣ የት ጋር ነው የተፈጸመው፣ እንዴት ነው የተፈጸመው የሚለውን ነገር በዝርዝር ማውራቱን አልፈለገችውም። ለምን ማውራቱ እንዳልፈለገችው አልገባኝም። ያንን ነገር አላስረዳችሁም። ስልኳ የተሰረቀበትን መንገድ ማስረዳት ላለባት ሰው ነው የምታስረዳው። ኦፍኮርስ እኛ ብንሰማ መፍትሄ ላንሰጣት እንችላለን። ይሁንና ግን በዝርዝር ደግሞ ለሰው መናገሩ ወይንም ለህዝብ መናገሩ ለኦዲየንሱ መናገሩ ምናልባት መፍትሄ ይዞ ሊመጣ ስለሚችል ሌሎች ደግሞ የማስታወቂያና ሌሎች እድሎችን መክፈት ስለሚችል በዝርዝር ማብራራት ቢቻል የመስራት እቅዷን ብታወራ በጣም ጥሩ ነበር። ምክንያቱም በእርግጠኝነት ገና እየጀመረች ያለች ኮንተንት ክሪኤተር ነች። ቲክታከር አይደለችም። ኦፍኮርስ ተዋናይት ነች፣ እየተወነች ወይንም ያንን ደግሞ እንደ ዋና ስራ እየሰራች እዚህ ጋር ደግሞ የምሰራቸው ፕሮሞሽንስ ነበሩ። እነዚህ ፕሮሞሽንስ ደግሞ ተከትለው የመጡት የምትለቃቸውን ኮንተንቶች ነው። ያ ኮንተንት ደግሞ አሁን ላይ ሙሉ በሙሉ ቲክቶክ አካውንቷ ላይ የለም ማለት ነው። የፕሮሞሽን ቪዲዮዎችን ጨምሮ የምትለቃቸው የዳንስ ሌሎች የሊፕሲንግ ቪዲዮዎችን ጭምር ማለት ነው ሙሉ በሙሉ ጠፍተውባታል። እንዴት ማድረግ እንዳለባት ደግሞ ግራ ገብቷት ስታወራ ተመልክተናል። ከዚያም በኋላ እኔም ስመለከት ምናልባት ከቲክቶክ ላይ የተደለቱ ወይንም ዲሌት የተደረጉ ቪዲዮዎችን መመለስ የሚቻልበት ሁኔታ ካለ ብራውዝ አድርጌ ነበረ። ይህንን ስመለከት ታዲያ በ30 ቀናት ጊዜ ውስጥ ከሆነ አንድ ሰው ያጠፋውን ቪዲዮ ወይንም በቅርብ ጊዜ የጠፉትን በ30 ቀናት ውስጥ ማለት ነው በአክቲቪቲ ሴንተር ውስጥ ተገብቶ ሪሰንትሊ ዲሊትድ ቪዲዮስ በሚል ካታጎሪ ስር ቪዲዮቹን ሪከቨር ማድረግ እንደሚችል ወይንም መመለስ እንደሚችል ይናገራል። ምናልባትም ያንን ሄደው እዛ ላይም ካላጠፉት በስተቀረ ቪዲዮቿን መመለስ ትችላለች ብዬ አስባለሁ። ምናልባት ስልኳን መመለስ ባይችል እንኳን የሰራቻቸው የለፋችባቸው ስራዎች ናቸውና እነዚያ እንኳን ቢመለሱ አካውንቷ አክቲቭ ሆኖ ይቀጥላል። እነዚያ ቪዲዮዎች ታዩላት ማለት አካውንቷ ሞር ሰዎች ጋር የመድረስ እድሉ ይሰፋል ማለት ነውና ስታስረዳ የነበረበት መንገድ እጅግ በጣም የሚያሳዝን ነው። ይህች ልጅ እንግዲህ እንዳልኳችሁ በመግቢያ ላይ ማደግ የምትፈልግ ነገን እያሰበች የምትኖር
ተዋናይት ነች። በጣም በትወና ብዙ ሰዎች የሚወዷት ነች። ደግሞም በቁንጅናዋ ብዙ አፍቃሪዎች፣ ብዙ ክራሽ ያለባቸው ሰዎች ያሏት ነችና በጣም የምትወደድ በጣም ጎበዝም ተዋናይት እንደሆነች እናውቃለን። ቲክቶክ ላይም በምትለቃቸው የዳንስ ቪዲዮዎች ብዙ አድናቂዎች አሏት። በጣም ጎበዝም ነች። ኢንስታግራም ላይ ብቻ ማህበራዊ ሚዲያ ላይ አክቲቭሊ ኢንቮልቭድ የሆነች ሴት ነች። እዚህ ሀገርም ሲኬድ ደግሞ በሞያ ጠንካራ የምትባል ሴት ነች። አሁን ላይ የገጠማት ይህ አሳዛኝ ነገር ምን ሊያመጣባት ይችላል የሚለውን ነገር ምናልባት መገመት አትችሉም። ምክንያቱም ስነልቦናዊ ነገሩ እጅግ በጣም ከባድ ነው ብዬ አስባለሁ። ያንን ነገር ድጋሚ ለማግኘት መከፈል ያለበት ዋጋ አለ። ያ ስልክ እንዴት ሊመጣ እንደሚችል በጣም ቀላል ነው መገመቱ። በቀላሉ እስከ 300,000 ብር የሚያወጣ እቃ ነው። ይህንን ነገር በቀላሉ ማግኘት ቀላል ላይሆን ይችላል። አሁን ላይ ባለው ደግሞ ኑሮ በቀላሉ ማግኘት የሚቻል ነገር አይደለም። ነገ ላይ ደግሞ ራርተው ሰዎች ማስታወቂያ የሚያሰሯት ከሆነ የመተካት እድል ሊኖራት ይችላል። ያም ይሆናል ብለን እናስባለን። ያንን በጎ ነገር ደግሞ አድርገው ቢያበረታቷትና ድጋሚ ወደ ስራዋ መጥታ ጥሩ ነገሮችን ማድረግ ብትችል ጥሩ ነው። በማንኛውም አሁን ላይም ኮንተንቷን መልቀቅ አላቆመችም። ከዚህም በኋላ አታቆምም ብዬ ተስፋ አደርጋለሁ። ምክንያቱም ከዚህ ቀደምም አይፎን አልነበረም ወይንም አይፎን 17 ፕሮ ማክስ ስላላት አልነበረም መስራት ስትሰራ የነበረው ሳይኖራትም ትሰራ ነበር። ትናንትና ያኔ ስልክ ባልነበራት ወይንም እንደ ማንኛውም ሰው የምትጠቀምበትን ስልክ የምትገለገልበትን ስልክ ኮንተንት ክሬት ልታደርግበት ትችላለች። በዙሪያውም ደግሞ እግዚአብሔር የሰጣት እድል አለ። ብዙ ሰዎች አሉ። እነዚያን ሰዎች ተጠቅማ ኮንተንቶችን ልትሰራ ትችላለች። እሷን ማስቆም ኦፍ ኮርስ አይቻልም። ፊቱ እንዲህ በቀላሉ ተሰብራ የምትቀር አይነት ሰው አይደለችም። መሰበርም የለባትም። ምክንያቱም በጣም ትንሽ ነገር የሚያስቆም ነገር ያላለም እሷን አሉ። እኔ በግል ማውቃቸው ከእሷ ጋር ከዚያ በአፍላ ፍቅር ክሩ ያሉ በጣም የበሰሉ ትላልቅ ሰዎች አሉ። እንዴት አድርጋ መሄድ እንዳለባት በስነ ልቦናው ደረጃ ደግሞ መጠንከር ይጠበቅባታል። ያንን ማድረግ ደግሞ የምትችልበት ዝግጁነት አላት ብዬ በግል አምናለሁ። በዚያ ደግሞ በቲክቶክ ቪዲዮ ስር ላይ ጓደኞቿን ብዙ ሀሳብ ሲሰጡ ተመልክቻለሁ። ያንን ነገር ደግሞ ማህበራዊ ሚዲያ ላይ ካጋራች በኋላ ማለትም ቲክቶክ ላይ እንደዚያ ስልኳ መሰረቁን ከተናገረች በኋላ ጓደኞቿ ሊያበረታቷት ሞክረዋል። ከጎኗም እንደሆኑ ሲናገሩ ነበር። ብዙ ሰዎችም ደግሞ አይዞሽ እያሉ ሊያበረታቷት ሲሞክሩ ተመልክቻለሁ። አንዳንዶቹ ደግሞ በሰው ቁስል ሲስቁም ተመልክቻለሁ። ምናልባት የምንቀልድባቸው ነገሮች መርጠን ብንቀልድ ጥሩ ነው። ምናልባት ካልደረሰብን ህመሙን ልንረዳው አንችልም። ምክንያቱም በዚህ ሰዓት ያንን የሚመስል እቃ ደግሞ ተጥሎ በዚያ ልክ ሰው ላይ ማልመጥና መቀለዱ ብዙም ደስ የሚል አይደለም። እዚህ ጋር ስንመለከት ለምሳሌ ደንባሬት ወይንም መክሊት ይመለሳል የኔ ቆንጆ ስትላት አበረታታታለች። ምናልባት የሚመለስበት ሁኔታ ማለትም ይመለሳል የምትለው በነገራችን ላይ ስልኳን አይመስለኝም ኮንተንቷን ነው። ማለትም ቪዲዮቿ ጠፍተዋልና ቪዲዮቿ ይመለሳሉ ነው እያለች የምትገኘው። እኔም ተስፋ አለኝ። ምክንያቱም አንዳንድ ሰዎች የሰጧቸው ሪኮሜንዴሽንስ አሉ በኋላ ላይ የምንመለከታቸው እነዚያ የመመለስ አቅም ያላቸው ሰዎች ናቸው። ምናልባትም ደግሞ እሷን ብትሆን በራሷ ብትጣጣር ማድረግ የምትችላቸው ነገሮች ናቸው ብዬ አስባለሁ። ሌላው ደግሞ ስንመለከት ቀስቴም ደግሞ ዋናው አንቺ ደህና መሆንሽ ነው፣ ሁሉም ይስተካከላል ብሎ ሊያበረታታት ሞክሯል። ጉዳዩ በጣም ከባድ እንደሆነ ታውቃላችሁ። ቀላል ሊሆን አይችልም። በደንብ ነው የሚያመው። አንድ በጣም ለሚታታር ገና በጅምር ላለ እንዲህ በወጣትነት ደግሞ ለሚሮጥ ሰው ትልቅ ስብራት ነው የሚሆነው። ቀላል ነገር አይደለም በእውነት እና እዚህ ጋር ሊያበረታታት ሞክሯል። የእሷን ደህንነት አስበልጧል። ሌላው ነገሮች ደግሞ ስንመለከት አሌክስ ዩቲዩበሩም ደግሞ ሊያበረታታት የሞከረበትን ተመልክቻለሁ። በሁለተኛ አካውንቱ ቪዲዮ ከጠፋ 30 ቀን ካልሞላው ቪዲዮ መመለስ ይቻላል ይላል። ቅድም ያወራነው ነው። ማንኛውም ከቲክቶክ ላይ የጠፋ ቪዲዮ ዊዝን 30 ዴይዝ መመለስ ይችላል የሚል ነገር ተመልክቻለሁ። ምናልባት ያንን ነገር ራሷን ብትጣጣር መመለስ የምትችለው ማስተካከል የምትችለው ነገር ነው የሚመስለኝ። ሌላው ደግሞ ስንመለከት እንግዲህ ሌሎቹ ትንሽ እንዲቀልዱ የሚሞክሩ ሰዎችን ተመልክቻለሁ። ግን እዚህ ጋር ደግሞ ካሌብን የአፍላ ፍቅሩ ካሌብ ማለት ነው ለበጎ ነው ይመለሳል ሲል ደግሞ ሊያበረታታት ሞክሯል። ብዙ ሰዎች እንግዲህ እንደዚያ በርቺ፣ ተስፋ እንዳትቆርጪ፣ ከምትሄጂበት ነገር ደግሞ እንዲያስቆሙሽ አትፍቀጂላቸው የሚሉ በጣም ደሳስ የሚሉ የሚያበረቱ እንዲህ ችግር ላይ ላሉ ሰዎች ደግሞ ብርታት ሊሆን የሚችሉ ቃላት የሚናገሩ ሰዎች አሉ። በተቃራኒው ደግሞ ሊቀልዱ የሚሞክሩ ሰዎች አሉ። ምናልባት ከተቀለዱ ቀልዶች መካከል አንዳንድ ነገሮችን ልበላችሁ። ምን መታደል ነው ጋይስ! ሰው እንዴት አይፎን ተሰርቆ ይስቃልም? ኖርማል ሰው ይሆናል። እኔ ብሆን የ88 ብሔር ቋንቋ አደባባይ ላይ ነበር ማውራው ይላልና
እውነት ነው። እዚህ ጋር ያለው ኮሜንት ላይ ያለው ይመስለኛል ለመቀለድ አይደለም እየሞከረ የሚገኘው። ምክንያቱም የጉዳዩን ክብደት ነው ለማሳየት እየሞከረ የሚገኘው። አሁን ላይ እንዲህ አይነት ቁሶች ጠፍተው በቀላሉ የሚገኙበት ሁኔታ አይደለም ያለው። ያንን ለማግኘት የከፈለችው ዋጋ ቀላል አይደለም። ከዚህም በኋላ ይገኝ ቢባል የሚከፈለው ዋጋ ቀላል አይደለም እና ስልኩ ቢጠፋ እንደዚህ እንደሷ በርትቼ አልቆምም ነው የሚለው። የእሷን ብርታት ለመግለጽ ያክል ነው። እውነት ነው። እጅግ በጣም የሚገርም ጥንካሬ ነው። በእንደዚህ ቀርባ ራሱ ሀሳቧን መግለጽ መቻሏ፣ ተረጋግታ ደግሞ መታ ለኦዲየንሷ ይህንን አድሬስ ማድረግ መቻል ማለት ትልቅ ትልቅ ጥንካሬ ነው። በስነ ልቦና ደረጃ ያላትንም ጥንካሬ የሚያመላክት ነው። ሌላም ሰው ደግሞ ሊቀልድ የሚሞክር አለ። ጸጋን ጠይቂያት ጸጋ ናት የሰረቀችሽም የሚሉ ሰዎችን ተመልክቻለሁ እና ለማንኛውም እጅግ በጣም የሚያሳዝን ነገር ነው የገጠማት። ደግሞ ጠንክራ በርክታ ከዚህ ቀደም ከነበረውም በተሻለ ስራ መታ ሊያስቆሟት የሞከሩትን ሰዎች ደግሞ ምናልባትም ጎልታ ታይታ አሳፍራቸው ድል አድርጋ ነገ ወደምትመኘው ወደ አየችውም ከፍታ ደርሳ እንደምትደሰት ምንም ጥርጥር የለኝም። በጣም ጎበዝ ልጅ ነች። ያንን ማድረግም ትችላለች። ነገ ላይም በከፍታ ነገ ላይ ደግሞ በተሻለ ነገር እንደምንመለከታት ምንም ጥርጥር የለኝም። ውድ ሌሎች ቤተሰቦች አብራችሁን ስለዘለቃችሁ ስላዳመጣችሁኝም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ለዶች አዲስ ከሆናችሁ ቻናሌን ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ደግሞ ላይክ አድርጉ። ኮሜንት ሴክሽን ላይ ማሳብ ታስቀምጡልኝ ይቀበላለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።